ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰች። ገዢው የብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን በተቃራኒው ደግሞ ነገ የሁላችን የክርስቲያኖች ልደት ነው። ምክንያቱም የእመቤታችን ልደት የኛም ልደት ስለሆነ ራሱን ነብይ አድርጎ የሾመው ወንበዴ ምን ተስኖት በድሉ እዚህ ጋር የምታዩዋቸውን በአሳዛኝ ሁኔታ የሚገኙ የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የቤተ ክርስቲያናችን አስተዳደር ሂስ አይወድ የዛሬ 6 ዓመት ድረስ ነው የሚያሳየው ከ60% ወደ 41% መውደቁን ነው የሚያሳየው። ይሄ በቁጥር ሲሰላ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ነገ ልደታ ነች። በልደታ ጉዳይ ላይ አንድ ሁለት የምናያቸው መረጃዎች ይኖራሉ። ከዛ በተጨማሪ በረከት ገበሬዋ በማጭበርበር ወንጀል ድጋሚ አስቸኳይ ትፈለጋለች መግለጫ ወጥቶባታል። እንመለከተዋለን። ቀን ላይም የመለሳቸው አንድ ሁለት ምላሾች ነበሩ። እሱንም ጨምሮ እንመለከታለን። ትናንትና በጠራራ ፀሐይ ሽሮ ሜዳ ላይ የተገደለ አንድ ወጣት ነበር። ከሱ ጋር በተመለከተ ደግሞ ሰላማዊ ሰልፎች አዲስ አበባ ላይ እየተወጣ ነው። እሱንም በሰፊው እናየዋለን። ከዛ በተጨማሪ ጊዜ ካለን ወደ ኋላ አካባቢ ላይ የዮኒ ማኛና አንድ ሚኪ የሚባል ልጅ ጉዳዮችን የምንዳስ ይሆናል። ለብዙዎች እንዲደርስ ይህን ቪዲዮ ላይክ እና ሼር ማድረጋችሁ አትርሱ። ከምን እንጀምር ካላችሁኝ ከዚህ ከአስገዳጁ ሰላማዊ ሰልፍ እንጀምር። ገዢው የብልጽግና ፓርቲ ዜጎች በግዳጅ የድጋፍ ሰልፍ እንዲወጡ ማድረጉን በተቃራኒው ደግሞ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ይፋ ባደረገው የቅድመ ምርጫ ሂደት የክትትል ሪፖርት አመለከተ። የኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር ወይዘሮ መቅደስ አመኑ እንደገለጹት ኮሚሽኑ ከትግራይ ክልል ውጪ 150 ምርጫ ክልልና 1007 የምርጫ ጣቢያ ላይ ክትትል ተደርጓል ብለዋል። ዳይሬክተሯ በክትትሉ ግኝት ወቅት የታዩ መልካም ጎኖችንም ዘርዝረዋል። እነዚህም ክትትል በተደረገባቸው አካባቢዎች ላይ በተረጋጋ ሁኔታ ውስጥ የምርጫ ምዝገባ ተካሂዷል። የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲጠበቅም ተደርጓል። ጋዜጠኞች ሂደቱን እንዳይዘግቡት አልተከለከሉም። ነፃ የአየር ሰዓት ለፖለቲካ ፓርቲዎች ተዘጋጅቷል። የማህበራዊ ሚዲያ ክልከላም አልተደረገም። የፖለቲካ ፓርቲዎች የምርጫ እንቅስቃሴ ላይ የመንቀሳቀስ ገደብ አልታየም። የመደራጀት መብትን የሚጥስ ሁኔታም አልተፈጠረም ብለዋል። በግኝቱ ደግሞ የተለዩ ክፍተቶችንም አብራርተዋል። እነዚህም የኔትወርክ መቆራረጥና በዚህ ምክንያት የእጩዎች ምዝገባ ላይ ጫና አሳድሯል። ለሁሉም መራጮች ተደራሽ ያልሆኑ ምርጫ ጣቢያዎችም ተገኝተዋል። ምርጫ ጣቢያዎች በግልጽ የማይታዩ አካባቢም አሉ። ቅሬታ ሲኖር እንዴት ማቅረብ እንደሚቻል የማይገልጽ ጣቢያዎችም ተገኝተዋል። በሕግ በተከለከሉ ቦታዎች ላይ ማለትም በፖሊስ ጣቢያ፣ በመከላከያ ካምፕና በመጠጥ ቤቶች አካባቢ የምርጫ ጣቢያ ተቋቁሞ ተገኝቷልም ብለዋል። ሌላው ገዢው የብልጽግና ፓርቲ ሰዎች በግዳጅ የድጋፍ ሰላማዊ ሰልፍ እንዲወጡ ማስገደዱንና በዚህም ሰዎች ቅሬታ ማቅረባቸው ዳይሬክተሯ አስረድተዋል። ለምሳሌም በሚዛን ከተማ ይህ ችግር መታየቱንም ጠቁመዋል። በተመሳሳይ መልኩ እንደ ኢሃፓ አዲስ አበባ፣ ኢሶዴፓ ደቡብ ኢትዮጵያና ጎጎት ጉራጌ ዞን ያሉ ተፎካካሪ ፓርቲዎች ሰላማዊ ሰልፍ እንዳያካሂዱ መከልከላቸውን ለኮሚሽኑ ሪፖርት ማድረጋቸውን አመላክተዋል። ግኝቱን አስመልክተው ሀሳባቸውን የሰጡት የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ሪፖርቱን አድንቀዋል። ቦርዱ ተፎካካሪ ፓርቲዎች ሰልፍም ውይይትም እንዲያካሂዱ መመሪያ ወጥቶ እየተሰራበት መሆኑን ገልጸዋል። ለምሳሌም ተፎካካሪ ፓርቲዎች የመንግስትን አዳራሾች እንዲጠቀሙ ለሁሉም ክልሎች መመሪያ አስተላልፈናል ያሉ ሲሆን ያን የማይተባበሩን ደግሞ ሪፖርት እንዲያደርጉ አዘናል ሲሉም አክለዋል። ፓርቲዎቹ ሰላማዊ ሰልፍና ህዝባዊ ሰልፍ እንዲያካሂዱ የትብብር ደብዳቤም እየጻፍን ነው ብለዋል። የብልጽግና ፓርቲ ተወካይ አቶ መለስ ዓለም በበኩላቸው መንግስት ሰላማዊና ፍትሃዊ እንዲሁም ዲሞክራሲያዊ ምርጫ እንዲካሄድ ስለሚፈልግ ችግሩን ለማረም እንደሚሰራም አስረድተዋል። ይህ መረጃ ባለቤትነቱ የሸገር ኤፍኤም 102.1 ሬዲዮ ጣቢያ ነው። እናመሰግናለን። እንግዲህ አሁን እንደሰማችሁት ግዴታ አላስገደድኩም የሚለው መረጃ በጣም የተሳሳተ መረጃ እንደሆነ አንድ ሁለት ብቻ መረጃዎችን ላሳያችሁ። ለምሳሌ ይህ የምትመለከቱት የደብረ ማርቆስ ፖሊቴክኒክ ኮሌጅ ያወጣው መግለጫ ነው። የምስራቅ ጎጃም ዞን ደብረ ማርቆስ ፖሊቴክኒክ ኮሌጅ የተሰጠ መግለጫ ይላል። ሚያዝያ 30 ይላል። ይሄ ያንበባችሁት እዚህ ላይ የተነሱ አንድ ሁለት ሐሳቦችን ብቻ ላንሳ። አንደኛ
የግቢ ተማሪዎችን፣ መምህራን እንዲሁ ደግሞ የአስተዳደር ሰራተኞች በግድ እየሰማችሁ ነው፣ በግድ ተማሪዎችን፣ መምህራንና የግቢው ሰራተኞችን በግድ ከ5 እስከ 7 የምርጫ ካርድ እንዲወስዱ እየተገደዱ ነው ያሉት። ማን እንዲመጡ? ብልጽግና እንዲመጡ ከ5 እስከ 7 የምርጫ ካርድ ካልሆነ ተብለው ትላንትና ደግሞ የሰማነው ሙሉ ባስ ተማሪዎችም ጭምር ሰዎችን ጭምር እንደወሰዱም ጭምር ስንሰማ ነበርና አንዳንዴ አላስገደድኩም የሚለው ነገር በጣም አሳዛኝ ነው። መሰረት ሚዲያ ደግሞ ይሄኛውን ዘግቦ ነበር። እንደምትመለከቱት በአዳማ ዙሪያ ያሉ አርሶ አደሮች አርሶ የራሳቸውን መሬት ለማግኘት እስከ 300 ሺህ ብር ድረስ የሚደርስ የጉቦ ክፍያ እየተጠየቁ ነው። የራሳቸውን መሬት አርሰው ለመብላት 300 ሺህ ብር ድረስ እየተጠየቁ ነው። አንዳንድ የአካባቢው አመራሮች ለመክፈል ገንዘብ አቅም የሌላቸውን እናት አርሶ አደሮችን ለማሰር ሲሉ መሬት በጨረቃ ሽጣችኋል የሚል የኮምፒውተር የተቀነባበረ የሐሰት ሰነድ እንደማስረጃ በመጠቀም ንጹሐንን ለእስርና ለእንግልት እየዳረጉ መሆኑን ተገልጸዋል። ይህ መንግስት አፈር የበላ መንግስት እንግዲህ ከዚህ መንግስት ጋር ነው እንግዲህ ጭቅጭቅ እየተገባ ያለው። ሌላ መረጃ ደግሞ ላሳያችሁ። ምንድነው ባለው ዘሀበሻ ጋር በተገናኘ የቤተክርስቲያን መረጃ እንደ ሶርስ ኤቪደንስ አድርጌ አላቀርበውም፣ የራሴ ማጣራት ስላለሁኝ። ሌላኛው ጉዳይ ግን አትሊስት ብዙም ችግር የለውም ብዬ አስባለሁ። ምክንያቱም ብዙ ሚዲያዎች እየተቀባበሉ የሚቀበሉት አንደኛው የእሱን መረጃ ስለሆነ ማለት ነው። የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶም የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ ከኋላ የምትመለከቱት በካሙዙ ካሳ ላይ ከ1 ዓመት በፊት በማጭበርበር የተፈረደበትን የፍርድ ቤት ማስረጃ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10 ሺህ ብር የገንዘብ ቅጣት ወስኖ ነበረ። ነገር ግን ተከሳሾቹ ከዚህ ቀደም የነበራቸው መልካም ባህሪና የቤተሰብ አስተዳዳሪነታቸው እንደዚሁም የመከላከያ ሰራዊት ደጋፊነታቸውን ከግምት ውስጥ በማስገባት የ5 ዓመቱ ጽኑ እስራት በ2 ዓመት የገደብ ጊዜ እንዲታለፍ ተወስኗል። ይህ የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። ካሙዙ በገደብ ጊዜ ውስጥ እያለ የባህሪ እረምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቁረጡም ክስ ሊመሰረትበት በዝግጅት ላይ መሆኑም ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን አማካሪ የ3 ሚሊዮን ብር ቼክ ጽፎ የሰጠ ቢሆንም የባለስልጣኗ አማካሪ ገንዘቡን ከባንክ ለማውጣት ሲሞክሩም ቼኩ በቂ ስንቅ የሌለው ሆኖ ተመልሷል። በዚህ መሰረት የባለስልጣኗ አማካሪ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ እየገለጸ ይገኛል። ይህ ተደጋጋሚ የወንጀል ድርጊትና የሕግ መጣስ ከአቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርጋ ያቀረብኩ የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳም ይገኛል። የአዲስ አበባ ብልጽግና ፓርቲ መሪ አቶ ሞገስ ባልቻም ካሙዙ ካሳን ጠርተው ለማነጋገር ብዙ ጊዜ ሞክረው እንዳልተሳካላቸው ተገልጿል። የካሙዙ ምክንያትም እኔ ከላይ ካሉት ባለስልጣናት ጋር እንጂ ከታችኞቹ ጋር አላወራም የሚል ነው። ይመቸው፣ በነገራችን ላይ ይመቸው። ታጨረብራለህ፣ ምን ትላለህ? ከዛ በኋላ አብይ እንደዚህ ጽሙ ሳያሻው አልነበረም። ስለዚህ ኦኬርስ እኔ እውቅና ያለኝ ሰው ነኝ። ከላይ በእነዚህ አይነት ማጭበርበር ወንጀሎች ብትከሱ ባትከሱ ጉዳያችሁ ኖር። እንደውም እጩነቱ አድሬ እንደውም አሸንፋለሁ
የሚለው የተማመኑ ነገር ቢተማመን ነው። በነገራችን ላይ ወደ በረከት ገበሬው አልምጣ። አሁንም ዘሀበሻ ላይ ተጨማሪ መረጃዎች ፖሊስ ያወጣ አፋልጉኝ መረጃ አለ። እሱንም እንመለከተዋለን። ጉድ በሉ። በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በዚህ መዝገብ ላይ የብዙዎችን ትኩረት ሳበችም በረከት ገበሬዋ ነች። ክሱ እንደሚያስረዳው ከሆነ ከነዚህ ከፍተኛ ባለስልጣናት የፍቃድ አሰጣጥ መመሪያን በመጣስና ከበረከት ጋር በመመሳጠር ነዳጁ ልታገኝ አድርጓታል። በረከትም ይሄንን በህገወጥ መንገድ ያገኘችውን በብዙ ሚሊዮን ብር የሚገመት ናፍጣም በኮንትሮባንድ ለወርቅ አምራቾች አየር ላይ መሸጧ በአቃቢ ክስ ላይ በግልጽ ተዘርዝሯል። የእነዚህ ባለስልጣናትና የበረከት ድብቅ ሴራም በህዝብ ሀብት ላይ ከፍተኛ ጉዳት ከማድረሱም በላይ በገበያው ላይ ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ተጠቅመዋል። ዘሀበሻ በተደጋጋሚ ባሉት ዜናዎች ላይ ትናንሾቹን ሳይሆን ከላይ ያሉትን ተመልከቱ ሲል እንደነበር ይታወቃል። ነዳጅ እንዴት አየር ላይ ወደ ከተማ ሳይገባ አየር ላይ ለወርቅ አምራቾች፣ ለኮንስትራክሽን ሰራተኞች ነዳጅ እንዴት እንደሚሸጥ ከዚህ ቀደም ማጋለጣችን የሚታወቅ ነው። ከዚህ ባለፈ ሌሎች ተከሳሾች ሚሊዮን የሚቆጠር ሊትር ነዳጅ በማጭበርበር ህገወጥ የነዳጅ አከፋፋይነት ፍቃድ በማውጣት እንዲሁም በቤታቸው በተደረገ ድንገተኛ ብርበራ በህገወጥ መንገድ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮና ፓውንድ ደብቀው መገኘታቸው የልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገባቸውን ከፍቶ ማየት ጀምረዋል። በጉዳዩ ላይ ተከታታይ መረጃዎችን እናመጣለን፣ ጠብቁን። እንግዲህ እንዳለ ሆኖ ደግሞ ፖሊስ ያወጣ ያለውን ነገር ላሳያችሁ። ለምሳሌ ዛሬ አሁን ከደቂቃዎች በፊት ይህንን ይፈለጋሉን ጉዳይ ራሱ ኢትዮጵያን ፌዴራል ፖሊስ የሚለው የወንጀል ተፈላጊዎች ወንትድ ብሎ ይህንን ነገር ፖስት ያደረገው ራሱ ፖሊስ ነው። ስለዚህ ዘሀበሻ የዋሻው አይደለምና አንዳንዴ እንደዛ እንዳይመስል ስላሰብኩኝ ነው። ወይዘሮ በረከት ወርቁ ወይም በረከት ገበሬዋና ሌሎች 4 ጨምሮ ወንጀለኞች ነው የፈለጉ ኢትዮጵያ ፌደራል ፖሊስ አሳውቆ ይላል። ይሄ በጣም በከባድ በሙስና ወንጀልም ጭምር እንደሚፈለጉ የገለጸበት ነው። እሱ ብቻ አይደለም፣ በናሽ ላይ በረከት ገበሬዋ ራሱ መልሳለች። ከዛ ፊት ግን አንድ ዶክመንት ላሳያችሁ፣ ራሱ ፖሊስ እንዳወጣው የሚነገር ነው። ቅድም እንዳያችሁት ዘሀበሻ ሲናገር እንደነበረ በወርቅ ሰበብ የሚል ነገር አለ። ይህ የኢንቨስትመንት ሰርተፊኬት ነው። በጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ስር የወጣ ሰርተፊኬት ነው። አንደኛው። ሁለተኛ ይህ የምትመለከቱት በልዩ አነስተኛ ደረጃ የወርቅ ምርት ስራ ፈቃድ መስጠትን ይላል። ስለዚህ ለእነኚህ የሚያመርቱት አካላት የቀረበ እንደሆነ አንዱ ማስረጃ ነው። ምክንያቱም የወርቅ ማምረቻ አነስተኛ ወርቅ ማምረቻ ንግድ ፈቃድ ስላላት ማለት ነው። ራሷ በረከት ገበሬዋ ግን የተናገረችውን ነገር እዚህ ጽሁፉን ላስቀምጥላችሁ። እንደምትመለከቱት ተበዳይ ዝም ሲል በዳይ ጮኸ አይነት ነገር ነው ያለችው። 1-2-3 መስመር ብቻ ላንብብላችሁ። ተበዳይ ዝም ካለ ተከሳሽ ይሆናል። ስላመመኝ ወደ ስራ ቶሎ ባልመለስ በፍርድ ቤት አስገዳጅ ትዕዛዝ ወዲያውኑ ነበር የተፈታሁት። ወይ ሀገሬ፣ እኔ ላቤን አልነበረም የሰጠሁሽ ደሜን ነው። እኔን አስረውኝ በስሜ ለሸጡ ነዳጅ እኔን ተጠያቂ ማድረግ የግፍም ግፍ ነው። ስለዚህ እኔ ታስሬ በነበረበት ሰዓት የተሸጠ ነዳጅ እኔን ተጠያቂ ማድረጉ ግፍ ነው እያለች ያለችው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካው ገባሁኝ፣ ዝቅ ብዬም ሰራሁኝ፣ ለሴቶች እህቶቼም ኩራት ሆንኩኝ።
3 ትምህርት ቤቶች ገንብቼ አቅመ ደካማ ህጻናትን አስተማርኩ። ምገባ ማዕከልም 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባሎቻቸውንም በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ መሬት መንሸራተት ተሳትፌያለሁ። እናቶችና ህፃናት በነፃ የሚታከሙበትን ክሊኒክ ገንብቼ ለምስኪን ወገኖች አበረከትኩ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው ሀገሬ እስቲ ሀገሬ ልጠይቅሽ፣ ለምን በውሸት ከሰስሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩኝ አይደለም የሚል ነው። ጽሁፍና ታስቀምጥላችኋለሁ፣ አንብቡት። የበረከት ምላሽ ይሄ ነው። እኔ ይሄ ሁሉ አድርጌልሽ ይሄ ነው ወይ ምላሽሽ? ባልነበርኩበት እስር ቤት ባለሁበት ሰዓት ላይ የተፈጸመን ነገር በእኔ ላይ ማለከኩ ምን ያህል ተገቢ ነው ብላለች። ይሄ እንግዲህ ለመንግስት የጻፈችው ነው። ሽሮ ሜዳ ላይ አንድ ወንድም ትላንትና መሰረት ሚዲያ ጽፎልን ነበር እንደተገደለ። ይህ የምትመለከቱት የመሰረት ሚዲያ ዘገባ ነው። መሰረት ሚዲያ ሽሮ ሜዳ አካባቢ የተሽከርካሪዎች እንቅስቃሴ ተገድቧል። በርካታ የጸጥታ አካላት ይታያሉ። የተከሰተው ነገር ምንድን ነው ይላል መሰረት ሚዲያ። እንደረጋገጠው ኦሮሮ በሚል ቅጽል ስሙ በአካባቢው በስፋት የሚታወቀው ወጣት በትላንትናው ዕለት በፖሊስ በጥይት ተመቶ ህይወቱ አልፏል ብሏል። እንግዲህ ሽኝት ሲደረግለት ነው እንደምትመለከቱት። ትላንትና የተገደለው ወንድማችን ዛሬ ከ4 ሰዓት በፊት የተለቀቀ ቪዲዮ ነው። እንደምታዩት ሰልፍ እያደረጉ ነው። ድምፃቸውንም ለማሰማት እየሞከሩ ነው። ገዳዩ ፖሊስ፣ የመንግስት አካል ፖሊስ እንደሆነ እየተነገረ ያለው። የፖሊስ አካላትም አሉ ከፊት። ይሰቀል ይሰቀል፣ ፍትህ ይሰቀል ወይ ደግሞ ይሰቀል ይሰቀል፣ ልጁ ይሰቀል አይነት ነገር የሚል ድምፅ ነው የሰማኝ። አንሄድም ከኋላ እንደምትመለከቱ በጣም ብዙ ሰልፎች አሉ። እንግዲህ የተሻለ ማብራሪያ እስከሚመጣ ድረስ ምን እንደተፈጠረ እስካሁን ድረስ እርግጠኛ ሆነን መናገር የምንችል አይደለም። የተሻለ ማብራሪያ እስካሁን ድረስ ስላልተገኘ ማለት ነው። ምናልባት አዲስ መረጃ ካለ ይዤላችሁ እመጣለሁ። ወደ ፕሮቴስታንቱ ልምጣ። ከዚህ የባሰ ያደረጉ አሉ። ራሱን ነብይ አድርጎ የሾመው ወንበዴ ምንተስኖት በድሉ እዚህ ጋር የምታዩዋቸውን በአሳዛኝ ሁኔታ የሚገኙ ቤተሰቦች ላይ ያደረሰው አሳፋሪ ተግባር ይህንን ይመስላል። እዚህ ጋር የሚታዩት 6 ልጆች እንግዲህ ፓራላይዝድ ከሆነው ከአባታቸው ጋር ማለት ነው በሰው ስር ተጠልለው ነው የሚገኙት። ይህም የሆነው አባትየው ድንገት ታሞ ፓራላይዝድ ይሆናል።
ጥሩ ህይወትና ጥሩ ቤት የነበራቸው ልጆቹም ደግሞ በግል ትምህርት ቤት ውስጥ በጥሩ ሁኔታ ይማሩና ያድጉ ነበረ። በዚህ ሁኔታ እንግዲህ አባትየው በመታመሙ አዲስ አበባ ላይ ሌላ ቤት እንግዛ፣ ይሄኛው ቤት ይሸጥና ለአንተም ለመታከምም ለሁሉም ነገር ይመቻል በሚል ሚስት ሐዋሳ የሚገኘውን ቤት እንዲሸጥ ታደርግና አዲስ አበባ ገዝቻለሁ በሚል ቤቱንም ለማስተካከል ለእድሳት በሚል ትመላለሳለች። በዚህ አጋጣሚ ሚስትየዋ ትጠፋለች። ከዛም ከወራት በኋላ የሚስቱን መጥፋት ለፖሊስ ያሳወቀው ባል በመጨረሻም ክትትል ሲደረግ ባልና ሚስት በትዳራቸው ካፈሯቸው ልጆች ጋር እየኖሩ በመሃል ባል ፓራላይዝ ይሆንና መንቀሳቀስ ሳይችል ቀርቶ አልጋ ይይዛል። በዚህም ለሕክምናም ለሌላም ቅርብ በሚል ወደ አዲስ አበባ እንግባ ይሉና በሐዋሳ ከተማ የነበራቸውን ቤት ለመሸጥ ይስማማሉ። ቤቱም ይሸጣል። ገዥውም እስኪረከብ ድረስ ባል እዛው በሐዋሳ በሚገኝ ቤት እየኖረ ሚስት አዲስ አበባ ላይ መግዛቷን ነግራው እደሳ ማሰራት በሚል እየተመላለሰች ትቆያለች። ከዛም ድንገት ሳይታሰብ አድራሻዋንም ምኗንም አጥፍታ ለወራት ሳትገኝ ትቀራለች። በዚህም ብዙ ፍለጋ ተደርጎ ልትገኝ ባለመቻሉ ለሻሸመኔ ፖሊስ አቤቱታ ይቀርብና ፖሊስም አድራሻዋን ለማግኘት የተለያዩ ምርመራዎችን ሲያደርግ ለባንክ ደብዳቤ ትዕዛዝ እንዲጻፍ በማድረግ በስሟ በሆነ በራሷ አካውንት የተደረገ የገንዘብ ዝውውር ወይም ትራንዛክሽን የነበረውን እንቅስቃሴዋን ከባንክ በዝርዝር መግለጫ ጠይቆ ይደርሰዋል አድራሻዋን ለማግኘት። በዚህም በሐዋሳ የነበራቸውና የተሸጠው ቤት ገንዘብ በተለያየ ጊዜያት አገልጋይ ምንተስኖት በድሉ ወደ ተባለ ግለሰብ በሚሊዮኖች የሚቆጠር ገንዘብ ወደ አካውንቱ መላኳን ማወቅ ተችሏል። ታዲያ ምርመራውን የቀጠለው ፖሊስ በባል ወንድም ጓደኛ በኩል በተደረገ ጥረት ሻይ ቡና እንበል ብሎ ጠርቶት እዛው በቁጥጥር ስር እንዲውል አድርጎታል። ሲቀጥል ያችን ሴት አዲስ አበባ ማስቀመጡን ደርሰውበታል። ጉዳዩ ሽምግልና ይባልና ሚስት ወደ ባሏ እንድትመለስ ቤቱ የተሸጠበት ገንዘብስ የታል? ልጆቹ በምንና እንዴት ይኖራሉ በሚል በተያያዘ ጉዳይ ግለሰቡ ከሴትየዋ ጋር በነበራቸው ግንኙነት ሁሉንም ነገር ተቀብሎ ወደ አካውንቱ ካስገባችለትና ከወሰደው በሚሊዮን ድምር ከሚቆጠር ገንዘብ ጥቂቱን ሰጥቶ በዚህ 6 ወር ደግሞ የቀረውን የተማመነውን ለመክፈል አሁን ላይ በሽማግሌዎች ቀጠሮ ተይዞ ለባለቤቷ እንዲመለስ ተብሏል። ግማሹንም ገንዘብ መልሷል። ቀሪው ገንዘብ እየተጠበቀ እንደሚገኝና መቆምና መራመድ የማይችል የቀድሞ ባሏና ቤተሰቦቹ በከፍተኛ ሐዘን ተውጠው እንደሚገኙ ሰምተናል። ቀሪው ከግማሽ ሚሊዮን በላይ የሚሆን ገንዘብ መክፈያው ጊዜ የደረሰ ቢሆንም እስከ ዛሬ ድረስ ነገ ዛሬ እያለ አልከፈላቸውም። እባካችሁ ለህዝቡ አሳውቁልን ብለው ከነሙሉ መረጃ አድርሰውናል። አሁን ላይ ባል ከነ ልጆቹ የቤት ኪራይ መክፈል አቅቶት ደህና የሚባል ዘመናዊ ትምህርት ቤት ያስተምራቸው የነበሩ ልጆቹን እንኳን ከፍሎ ማስተማር የሚላስ የሚቀመሰውን አጥተው ወደ ገጠር ዘመድ ጋር ይዟቸው ገብቶ ደሳሳ ቤት ተሰጥቷቸው እዚያ በጊዜያዊነት ህይወታቸውን እየገፉ ይገኛሉ። በሽማግሌ ካመነውና ለመክፈል ቀሪ ከግማሽ ሚሊዮን በላይ ገንዘብ እመልሳለሁ ያለበት ጊዜውና ወሩ ስለደረሰ እንዲመልስላቸው እየተማጸኑ ይገኛሉ። ሚስትም አሁን ላይ ጠፍታ አድራሻዋን ለማወቅ አለመቻሉን በባል በኩል ተነግሮናል። ምንተስኖት በድሉ በሽማግሌዎች ፊት ሊመልስላቸው ቃል የገባበት ከግማሽ ሚሊዮን በላይ ገንዘብ በባለፈው ጥር ወር የመጨረሻ የመመለሻ ጊዜ 6ኛ ወሩ ተጠናቋል። ግን ገንዘቡ አልተመለሰላቸውም። የሻሸመኔ ከተማ ፖሊስና ነዋሪ በጉዳዩ ዙሪያ ሙሉ መረጃ እንዳላቸው ተነግሮን ባደረግነው ማጣራት ስለ ጉዳዩ በተመሳሳይ መልኩ አስረድተውናል። አብዛኛው የሐዋሳ ነዋሪ ይህንን ጉዳይ እንደሚያውቅ ሰምተናል። እንግዲህ እንደሰማችሁት ፓስተሩ ሰውን ይረዳል ሲባል ችግረኞችን መርዳት ሲጠበቅበት ማገዝ ሲጠበቅበት ጭራሽ አባት ፓራላይዝ የሆነውን አባት ልጆቹን አሳቅፎ እሷንም ወደ ሌላ ቦታ ልኮ የነሱን ብር የሚበላ ሆኗል። ፓስተሩ መሪው መጋቢው ህዝቡን ይመግባል ምእመኑን ይመግባል የተባለው መጋቢ እንዲህ ሆኗል። ታዲያ ወደኛ ቤት ልምጣ። የኛ ቤት ስንመጣ 2 ነገሮችን በዋነኝነት እንመልከት። አንደኛ ሲሆን ቅዱስ ሲኖዶስ አጀንዳ ማድረግ የነበረው አንድ ጉዳይ ነበር። የኦርቶዶክሳውያን ቁጥር መቀነስ፣ የህዝብ ቁጥር መቀነስ፣ የአማኙ ቁጥር መቀነስ ቅዱስ ሲኖዶስን ሊያንገበግበው የሚገባ ጉዳይ ነበር። ግን አልሆነም። ከሱን ጀምር። ጤና ይስጥልኝ። እንደምን አላችሁ ወዳጆቼ? ይሄ ከኔ በላይ የምታዩት መረጃ ከኢንተርኔት ነው የተገኘው፣ ግን ስታቲስቲክሳል ዳታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በአውሮፓ አቆጣጠር ከ1970 እስከ 2020 የዛሬ 6 ዓመት ድረስ ነው የሚያሳየው። ከ60% ወደ 41% መውደቁን ነው የሚያሳየው። ይሄ በቁጥር ሲሰላ
60% ቀጥሎ ቢሆን ኖሮ 72 ሚሊዮን ክርስቲያኖች አሁን ይኖሩን ነበረ። ይሁን እንጂ በ41% ሲቀንስ የሚኖረን 49.2 ሚሊዮን ነው። የጠፋብን አብይ ያጠፋውን ብንጨምርበት ወደ 28 ሚሊዮን ምዕመናን ጠፍተውብናል። ለዚህ ምዕመናን መጥፋት ምክንያቱ ማን ነው የሚለውን የዘንድሮ ሲኖዶስ አጀንዳ እንዲያደርግ ሁላችሁም አጀንዳ አድርጉት እያላችሁ ጻፉ። 28 ሚሊዮን ኦርቶዶክሳዊ በአንድም በሌላም ከእምነት የወጣም እየተገደለም እየተፈናቀለም በስደት የወጣም ምዕመን አለ። ግን አሁንም የቅዱስ ሲኖዶስ አጀንዳ ግን በሚያሳዝን ሁኔታ ላይ የስልጣን ርክክብ፣ የቦታ ማዘዋወር እንጂ የምዕመናን ጉዳይ ብሎ አልያዘውም። ያሳዝናል። የወን ፍስሐ ከሆነ ነገ እመቤታችን ልደቷም አይደለ? ስለ ልደቷ አንድ ሁለት ነገር እንበለቅ። ነገ የሁላችን የክርስቲያኖች ልደት ነው። ምክንያቱም የእመቤታችን ልደት የእኛም ልደት ስለሆነ ሁላችሁም በኮሜንት ልደትሽ ልደታችን ነው እያላችሁ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙ ሰዎች አዳርሱት። እንኳን ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ድንግል ማርያም የልደቷ በዓል በሰላም አደረሳችሁ። ኢያቄም ወሐና ወለዱ ለነ ሰማየ ሰማይ ወሙኒ አጽረቀት ለነ ፀሐየ። ኢያቄምና ሐና ሰማይን ወለዱልን፣ ሰማያቸው ደግሞ ፀሐይን አወጣችልን፣ ወለደችልን፣ አስገኘችልን። የዓለማችን ወላጆች ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ወልደው ከብረዋል፣ ተመስግነዋል። ኢያቄምና ሐና ግን ፍጥረት ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይና የምድር ንግሥት የእግዚአብሔርን እናት እመቤታችን ማርያምን ወለዱልን። ኢያቄምና ሐና ለእግዚአብሔር የሥጋዊ አያቶቹ ናቸው። እስኪያረጁ ድረስ በመካንነት አዝነው ጸልየዋል። ንጽሕናቸውና ደግነታቸው ተመስክሮላቸው ድንግል ማርያምን አግኝተዋል። ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያዋ ሰው ድንግል ማርያም ሆናለች። ኢሳይያስ 1:9 ለጨለማው ዓለም የብርሃን መቅረዝ ሆና ትጠቅመን ዘንድ አንድም ትንቢቱና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በዚህች ቀን ግንቦት 1 በሊባኖስ ተራራ ላይ ተወልዳለች። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ መኃልየ 4:8 ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ ወይም አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላችሁም በሚል ይናቁ ነበር። ኦሪታውያን ልጅ የሌለውን ፍጡር በረከት ከጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነርሱ ግን የሚያመልኩት የአብርሃምንና የሳራን አምላክ ነውና ተስፋ አልቆረጡም። የለመኑትን የማይነሳ ጌታ በስተልጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትና አራዊትን እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምን ነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናትን ሲጸልይና ሲማልል ቆየ። በ40ኛውም ቀን ሁለቱ ሕልምን ያልማሉ። እሱ ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማይሰማ ስትደርስ አየ። እርሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውንም ሁሉ ሰው ሲመገበው ታያለች። ቅዱስ ኢያቄም ከሱባኤ እንደተመለሰ ያዩትን ተጨዋውቶ ፈቃድ እግዚአብሔር ይሁን አሉ። ለ7 ቀናትን በጋራ እግዚአብሔርን ሲለምኑ ሰነበቱ። በ7ኛውም ቀን ማለትም ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወረ። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱም አብረው አድረው እመብርሃን ነሐሴ 7 ቀን ተጸነሰች። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ ማና በኢያቄም ተወለድኪ ድንግል ወይ ኃጢአት ባለበት ሥጋዊ ፍትወት የተጸነስሽ አይደለም እንዳለ ሊቁ አባ ሕርያቆስ በቅዳሴ ማርያም ለጽንሰትኪ በከርስ እንበለ አበሳ ወርኩስ ወለልደትኪ የማይጸን ቅዱስ ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው፣ የተወለድሽበት የማይጸን ቅዱስ ነው። መጽሐፈ ሳይታት እንዲሁም ኢሳይያስ 1:9 እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳለች። የእመቤታችንም የዘር ሐረግ አዳም፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ በእናቷ ሌዊ፣ ቀዓት፣ እንበረም፣ አሮን፣ ቴክታ፣ በጥሪቃ፣ ሄሜን፣ ዴርዴን፣ ቶና፣ ሲካር፣ ሄርሜላ፣ ማጣት፣ ሐና ናቸው። በእናቷ የዘር ሐረጓ ይህን ይመስላል። በአባቷ በኩል ደግሞ ይሁዳ፣ ፋሬስ፣ ሰልሞን፣ ቦኤዝ፣ እሴይ፣ ዳዊት፣ ሰለሞን፣ ሕዝቅያስ፣ ዘሩባቤል፣ አልዓዛር፣
አልዓዛር ቅስራ ኢያቄም ይሆናል። በአባቷ በኩል የዘራረው ይሄ ነው። ለጨለማው ዓለም የብርሃን መቅረዝ ሆና ትጠቅመን ዘንድ ወላዲተ አምላክ ተወለደችልን። እመቤታችን ሳትወለድ በእናቷ ማኅፀን እያለች የሞተ ሰው አንስታለች። እንደምን ነው ቢሉ የቅድስት ሐና ዘመድ አርፎ እርሱን ልጠይቅ ቅድስት ሐና እመቤታችንን እንደጸነሰች ወደሱ ስትሄድ የቅድስት ሐና ጥላዋ በዛ ሞት ሰው ላይ ቢያርፍበት አፈፍ ብሎ ተነስቶ ስብሐት ለኪ ማርያም ለአብ መርዓቱ፣ ስብሐት ለኪ ማርያም ለወልድ ወላዲቱ፣ ስብሐት ለኪ ማርያም ለመንፈስ ቅዱስ ጽርሐ ታቦቱ፣ ለአብ ሙሽራው ለወልድ እናቱ ለመንፈስ ቅዱስ ንጹሕ አዳራሽ ሆንሽ እመቤቴ ሆይ ብሎ እመቤታችንን በእናቷ ማኅፀን እያለ ያ ከሞት የተነሳው ሰው አመስግኗታል። እንዲሁም ቅድስት ሐና እመቤታችን ልትወልድ ስትል በሊባኖስ ተራራ ላይ ተሰዳ ሄዳ በዛ በውጪ እንደወለደቻት በዛም ደግሞ ንፍሮ ተመግባ እንዳሳለፈች ሁሉ እኛም ደግሞ ከቤታችን ውጪ ሆነን የእመቤታችንን ልደት እያሰብን ሐና ያኔ የሚያርሳት ሰው አጣ ንፍሮ እንደበላች ሁሉ እኛም ደግሞ ያንን መታሰቢያ አድርገን ንፍሮን እንመገባለን ማለት ነው። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ በሁላችን ላይ ይደረብን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይህ ሲራክ ቲዩብን ሰብስክራይብ አድርጉልኝ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ነገ እንግዲህ በዓሉ ካለፈ በኋላ መልእክት ከማስተላለፍ ከወዲሁ ነቅታችሁ እንድታስታውሱት ስለ ልደቷ ነገር ተናገርን። ሁለት ነገሮችን እናንሳ፣ በዚሁ ከመንፈሳዊ ጋር ተገናኙ። አሁን ላይ አንዳንድ ሰዎች ነጠላ መልበስ አስጠልቷቸው ወደ ይህ አይነት ነገር አድርገዋል። ይህ ሰው በቲክቶክ ስሙ አፖስቶል ካሳሁን የሚል ነው። አፖስቶል ነው የሚለው ወይ ደግሞ ሐዋርያ ካሳሁን ይላል። በአማርኛ ሲጽፈው ግን መምህር ካሳሁን ብሎ የጻፈው። እንዲህ አይነት አለባበስ ከምን ይመጣል? አሁን ላይ ቤተክርስቲያን ላይ በጣም አይተናቸው የማናውቁ ነገሮች እየመጣ ያለው ካባ ዝም ብሎ ይለበሳል። የተማረውም ያልተማረውም የሚለብሰው ሆኗል። የክብር መገለጫ፣ የእውቀት የሊቅነት መገለጫ መሆኑ ቀርቶ ሊቃውንት የሚለብሱት ነገር ሆኖ ቀርቶ ሰንበት ተማሪ እንኳን ያልተማረ ሰንበት ተማሪ 3 ወር አቆየ ሰንበት ተማሪ ስለብሱ ታዩታላችሁ። አልፎ ተርፎ ደግሞ አሁን ደግሞ እንዲህ አይነት አለባበስም ጭምር እያየን ያለ ነውና ምንድነው እየሆነ ያለው? ምንድነው እየተከሰተ ያለው? የሳችን እውነት ስርዓተ ቤተክርስቲያን አለባበሷ እንዲህ ነበር? ትልልቅ መምህራን እኮ ነጠላ ለብሰው ነው የሚያስተምሩት። አሁን ግን በቃ በፋሽን የሚሰፋ በጣም እየበዛ ነው። ከዚህ ጋር በተገናኘ መምህራችን መጋቢ ሐዲስ ስለ ካባ እንዲህ ብለዋል። ስሟቸው። መልበስ እንኳን አልፈለኩ ነበር። እግዚአብሔር ይስጥልኝ። እኔ ብዙ ጊዜ ካባ መልበስ በጣም ነው የሚያስፈራኝ። እውነቱን ለመናገር ለመልበስ የምትደፍሩ ሰዎች በጣም ጎበዞች ናቸው። የእናንተን ድፍረት ያጋባብን። ደህና ዋላችሁ። ምክንያቱም ብዙ ሰው ካባ ይለብሳል። በጣም ይገርመኛል። እኔ በጥንት ጊዜ ካባ የሚለብሱት የአራት ጉባኤ መምህራን፣ ሽማግሌዎች 50-60 ዓመት የሞላቸው ካባውና እነሱ የሚናበቡ ናቸው። እኛ ዛሬ ካባው ብቻው ተገንጥሎ እንደ ኤርትራ የራሱ መንግስት አቋቁሟል። ሰውየው ለብቻው ተገንጥሏል። አይሄድም። እኔ በእውነት ነጠላ ለበሱ ሰባካያን በእውነት ነው ማለት። በዚህ አጋጣሚ ነጠላ ነው የሚለበሰው። ካባ የሚለብሱ ኔኔታ አንቱ የሚባሉ ጉልበታቸውን የሚሳሙ እጅ እግራቸውን የሚሳሙ እንደኔንታ ገብረ ስላሴ እንደኔንታ ገብረ ወልድ መምህር ሮዳስን ያስተማሩት ናቸው። እንደ መላከ ፀሐይ መምህር ሮዳስ ታፈሰ ይቅርታ መምህር መላከ ፀሐይ ታፈሰ አይነት ያምርባቸው። አሁን የሱፍ ለብሼ ካባ በለብስ ካባው ራሱ አራወርደኝ እያለ እየጮኸ ነው። ግን እዛ ጋር ጮኸ ስለማይሰማ ችግር የለም። ካባ የሊቅነት መገለጫ ነበር። የመምህርነት የሊቃውንት ማፍሪያ ሊቃውንት የሚያፈሩ ሰዎች ይለብሱት ነበር። አሁን ማንም ተረስቶ የሚለብሰው መርሃ ግብር መሪ ለብሰዋል። በምን ተአምር መርሃ ግብር መሪ ካባ መልበስ እንዳስፈለገው አለ። ነጠላ መልበስ እያስጠላቸው ነው። ነጠላ መልበስ የኋላ ቀርነት እየመሰለ መጥቷል። ዘማሪው የሚለብሰው ይሄ ተመሳሳይ ቀሚስ ነው። ጥምቀት ላይ የምታዩት አዳዲስ በፋሽን የተሰራ ቀሚስ ነው የምታዩት። ገና ቴዎሎጂ የመጀመሪያ ዓመት ተማሪ የሆኑ የሚለብሰው ይሄንኑ ቀሚስ ነው። የቤተ ክርስቲያናችን አስተዳደር ሂስ አይወድም። መሪዎቹ መሄስ አይፈልጉም። ሂስ እንዲሰነዘርባቸው በፍጹም አይፈልጉም። ይገርም ነገር እስቲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ስብከት ደረጃ በሆነ ቦታ ላይ ስብሰባ አድርገህ ታውቃለህ? ሊቀ ጳጳሱን ማመስገን፣ መላከ ብርሃን ኤርምያስ ጉባኤ ቃና መቀኘት፣
ከጉባኤ ቃና እስከ መወድስ ድረስ መዝረፍ፣ የሰማይ ስባሪ የሚያክሉ እርሶ ከሌሉ ሰማይና ምድር ይገለባበጣል። እርሶ የእንጀራችን ዳቦችን ኖት። እንትና እንደዚህ ነው፣ ቅዱስ ነው። አየህ፣ ይሄ ነገር የተለመደ ሆነና እንደዚህ አይነት መራራ የሆኑ ነገሮችን ስንናገር ብዙዎች ላይ ይዋጥላቸው ይችላል። መሆን የነበረበት ግን እሾሁ አሁን አላራምድ ያለን አላንቀሳቀስ ያለን ካህንን እንደ ካህን፣ አንድ መነኩሴን እንደ መነኩሴ፣ አንድ ሊቀ ጳጳስን እንደ ሊቀ ጳጳስ፣ አንድ ኤጲስቆጶስን እንደ ኤጲስቆጶስ፣ አንድ መምህርን እንደ መምህር፣ አንድ አማኝን እንደ አማኝ ሊያሳይ የሚችል ስርዓት መገንባት እንዳንችል ያደረገንን እሾሁን ማየት እንዳንችል አደረገን። አየህ፣ አይገርምም ወዳጄ? አሁን በጣም ብዙ ነገር እያለቀ ያለው ጊዜ እየተፈጀ ያለው እገሌን ሲያሞግስ እርሶ ባይኖሩ ኢቨን ኢፍ ከዚህ በፊት ብዙ ጊዜ ተናግሬዋለሁ። በጣም የሚያስጠላኝ አንዱ ኢንትሮዳክሽን ላሳያቸው። ብፁዕ አባታችን አቡነ እገሌ የዚህ ሀገር ስብከት ሊቀ ጳጳስ፣ የዚህ ደብር የበላይ ጠባቂ፣ የቅዱስ ሲኖዶስ አባል ይላል። ጳጳስ ሆኖ የቅዱስ ሲኖዶስ አባል ያልሆነ እኮ የለም። ብፁዕ አቡነ እገሌ ይልና ስለሚያንስበት የስም አጠራሩ በቅንፍ ሊቀ ጳጳስ ይላል ጽሑፍ ላይ። ብፁዕ አቡነ እገሌ ተብሎ ሊቀ ጳጳስ ያልሆነ አለ እንዴ? ግን ስም ማስረዘም ማዕረግ መጨመር የጨመሩ ይመስል የሆነ ጨማምሮ 2-3 አረፍተ ነገር እንዲወጣው ማድረግ የሚፈልጉ ሰዎች አሉ። አባታችን ብፁዕ አቡነ እገሌ መጥተዋል አሉ፣ ተገኝተዋል። እግዚአብሔር ይስጣቸው ከተገኙ ማለት ነው። በነፃ አይደለም 100,000 ወይ 200,000 ተከፍሏቸው እሱም ቢሆን እንደዛም ሆኖ ግን በነፃ መጥተው እያገለገሉ ይመስል የሚወርድላቸው መወድስ ስራቸውን ትተው፣ በነገራችን ላይ ስራቸው ምዕመንን መጠበቅ ነው። ስራቸው ማስተማር ነው። ስራቸው ቃል እግዚአብሔር መናገር ነው። ስራቸው ምዕመኑን መጠበቅ ነው። ግን ስራቸውን ትተው በእኛ መሀል ተገኝተዋል። በእኛ መሀል መገኘት ነገሮች ላይ ግዴታቸው ነበር። ግን እንደ ብርቅ ስለሚመጡ በስንት ድርድር በስንት ክፍያ ስለሚመጡ እሱም ቢሆን ያለመወድስ አይሆንም። መርሃ ግብሩ የሚመረጠው ራሱ ስለሳቸው ጥሩ አድርጎ መናገር የሚችላል ሰው ተፈልጎ ነው የሚቀመጠው ራሱ እና በጣም ይሄ ከንቱ ውዳሴ አናታችን ላይ እየወጣ ያለ ይመስለኛል። እስቲ 2 ቪዲዮዎች ቀርተው ነበረ። በጣም ሰዓቱ ስለሄደ እኔ እዚህ ላይ ባቆሞ የተሻለ ነው ብዬ አሰብኩኝ። ብዙ ያስወራኛል። 2 ቪዲዮዎች ከቀጠልኳቸው በጣም ብዙ የሚያስወሩ ናቸው። መድኃኔዓለም ከፈቀደልን በነጋታው የምናየው የሚሆነው። ለማንኛውም እንኳን ለእመቤታችን ለልደቷ በዓል በሰላምና በጤና አደረሳችሁ አደረሰን። መልካም በዓል። ቸር ቆዩ።